صلوات ربي عليك يا خير الورى، يا أشرف الخلق ويا خير من وطئ الثرى. صلوات ربي عليك دوما يا خير بشرى. بسم الله الرحمن الرحيم. يا أيها المدثر قم فأنذر، وربك فكبر، وثيابك فطهر، والرجز فاهجر. الله أكبر። ነቢዩ ዓለይሂ ሰላቱ ወሰላም የዚህ ህዝብ ወይም ኡማ መልእክተኛ መሆናቸውን አወቁ፣ አረጋገጡ። አላህ ስብሓንሁ ወተዓላ የመረጣቸው መሆኑንም ተገነዘቡ። ዳግመኛም ወደ ኸዲጃ ሄዱ፣ እሷም አረጋጋቻቸው። በዚያ ወቅት ጊዜው በትክክል መቼ እንደሆነ ባይታወቅም ወላሁ አዕለም ጅብሪል ዓለይሂ ሰላም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ውዱእና ሰላትን ሊያስተምራቸው ወረደ። በተላኩበት መጀመሪያ አካባቢ ውዱእ ወይም አካልን የመታጠብ ሥርዓትና ሰላትን አስተማራቸው። ነገር ግን ሰላቱ እንደ ዛሬው በአራትና በሶስት ረክዓዎች ምናምን አልነበረም። በፍጹም 2 ረክዓ ብቻ ነበር። 5 ወቅት ሰላትም አልነበረም። ሰላቱ የነበረው ፀሐይ ከመውጣቷ በፊትና ፀሐይ ከመግባቷ በፊት ብቻ ነበር። ወሰቢሕ ቢሐምዲ ረቢከ ቀብለ ጡሉዕ ሸምሲ ወቀብለ ልጉሩብ። ፀሐይም ከመውጣቷ በፊት ከመግባቷም በፊት ጌታን ከማመስገር ጋር አጥራው። ስለዚህ ፀሐይ ከመውጣቷ በፊት 2 ረክዓና ፀሐይ ከመግባቷ በፊት 2 ረክዓ ነበር። አላህ ስብሓንሁ ወተዓላ እንዲህ የሚላቸው ይመስላል፣ ሙሐመድ ሆይ አሁን የምትጀምረው ታላቁ ግዴታ ሰላት ነው። በዚህ ሰላት እናዘጋጅሃለን። አንተ ለዓመታት በዋሻ ውስጥ ጌታህን በልብህ ታመልክ ነበር። ወደ አላህ ስብሓንሁ ወተዓላ እንዴት መቃረብ እንዳለብህ አታውቅም ነበር። ሙሐመድ ሆይ ይህንን ትመኝ ነበር። ወደ ፈጣሪ ብቻውን ሊመለክ ወደሚገባው አምላክ እንዴት መቃረብ እንዳለብህ ለማወቅ ትናፍቅ ነበር። አሁን ከግዴታው መጀመሪያ አንስቶ ይህንን መንገድ እናስተምርሃለን። ልብህን አጥራ፣ ውዱእ አድርግ፣ ለአላህ ስብሓንሁ ወተዓላ ስገድ፣ ሱጁድ አድርግና ተቃረብ። እዚህ ጋር አንቀጾች መከታተል ጀመሩ። ዋሕይም ይወርድ ጀመር። ከሙደሲር ቀጥሎ የመጣው የመጀመሪያው ሱራ በሌላ ተመሳሳይ ስም የሚጠራው ነበር። ደሲሩኒ ደሲሩኒ ወይም ሸፍኑኝ ሸፍኑኝ፣ ዘሚሉኒ ዘሚሉኒ፣ አከናንቡኝ አከናንቡኝ ብለው ነበር ለኸዲጃ ዓለይሃ ሰላም። በተመሳሳይ ሁኔታ በሌላ ስም የሚጠራው አንቀጽ መውረዱ ተገቢ ነው። ያ አዩሃል ሙዘሚል፣ አንተ ተከናናቢው ሆይ። የመጀመሪያው አልሙደሲር የተሸፋፈነው፣ ሁለተኛው ደግሞ አልሙዘሚል የተከናነበው ሲሆን ትርጉማቸው ተመሳሳይ ነው። የመጀመሪያው አሁን ከሰዎች ጋር ያለህን ተግባር ይነግርሃል፣ ማስጠንቀቅ፣ አላህን ማክበርና በዚህ ላይ መታገስ። ሁለተኛው አልሙዘሚል ለምን መጣ? ለሚመጣብህ መከራዎች እንዴት እንደምትዘጋጅ ሊያስተምርህ ነው። እነርሱ ያባሩኛልን? አዎ ያባሩሃል፣ ያስቸግሩሃል፣ የሚወዱህ ይጠሉሃል፣ በአንተ ላይ ይነሳሉ። እሺ እንዴት ልዘጋጅላቸው ብለው ካሉ በአልሙዘሚል ነው። የአላህን ትእዛዝ ተመልከቱ። ያ አዩሃል ሙዘሚል ቁም ለይለ ኢላ ቀሊላ ኒስፈሁ አው እንቁስ ሚንሁ ቀሊላ አው ዚድ ዓለይህ ወረቲል ልቁርአነ ተርቲላ ኢና ሰኑልቂ ዓለይከ ቀውለን ሰቂላ። አንተ ተከናናቢው ሆይ፣ ይህ 3ኛው ዋሕይ ነው። እንግዲህ ሌሊቱን ለስግደት ቁም፣ ከእርሱ ጥቂት ሲቀር ግማሹን ወይም ከእርሱ ጥቂት ቀንስ ወይም በእርሱ ላይ ጨምር። ቁርአንንም በዝግታ አንብብ። ጌታ ሆይ ይህ ሁሉ ለምንድን ነው ብለው ካሉ እኛ ባንተ ላይ ከባድ ቃልን እንጥላለንና፣ ሙሐመድ ሆይ ለከባድ ቃል ለተላላቅ ትእዛዛትና ለምትወስደው ከባድ ተልእኮ በቀላሉ አትችለውም። የሌሊት ስግደት ያስፈልግሃል፣ ቁርአን ያስፈልግሃል ብሎ የሚላቸው ይመስላል አላህ ስብሓንሁ ወተዓላ። የዚህና የዚያ ግንኙነት ምንድን ነው? ይህ የስነ ልቦና ዝግጅት ነው።
ቁርአንና አወራረዱ በሙሐመድ ዓለይሂ ሰላቱ ወሰላም ላይ እንዴት እንደሚወርድና መልእክተኛችንን ዓለይሂ ሰላቱ ወሰላም እንዴት እንደሚያዘጋጃቸው እዩ። አንብብ። ያ የመጀመሪያው አንቀጽ ነው። ኢቅራ። ሃይማኖታችን የንባብ ሃይማኖት ነው። ይህ የፈጠረው ጌታ ነው። ይህ ሰውን የፈጠረውና ያላወቀውን ያስተማረው ጌታ ነው። ቀጥሎም ተግባርህ። አሁን ነቢይ ሆነሃል። ተልእኮዬ ምንድን ነው ብለህ ካልክ ሰዎችን ታስጠነቅቃለህ፣ አላህን ታከብራለህ፣ ጣዖታትን ትተዋለህ። ቀጥሎም እንዴት ትዘጋጃለህ? በሱረቱል ሙዘሚል በሌሊት ስግደት። ያ አላህ፣ በቁርአን አወራረድ ውስጥ ያለውን መለኮታዊ ቅደም ተከተል ተመልከቱ። ሁሉም ለሙሐመድ ዓለይሂ ሰላቱ ወሰላም ዝግጅት ነው። እንዲያውም የሌሊት ስግደት በዚህ ቁሚል ለይላ ሌሊቱን ቁም በሚለው አንቀጽ ግዴታ ሆነ። በእርግጥም በመልእክተኛውና በኢስላም መጀመሪያ ላይ በነበሩት ላይ ግዴታ ነበር። የሌሊት ስግደት ግዴታቸው ነበር። ከአንድ ዓመት በኋላ እንዲህ የሚል ወረደ። ኢነ ረበከ ያዕለሙ አነከ ተቁሙ አድና ሚን ثሉثይ اللይል ወንስፈሁ። ጌታህ አንተ ከሌሊቱ ከ2/3 የሚያንስን ግማሹንም ሲሶውንም እንደምትሰግድ ያውቃል። በመጨረሻ ምን አለ? ፈቅረኡ ማ ተየሰረ ሚን አልቁርአን፣ ከቁርአንም የተገራላችሁን አንብቡ። ከሌሊቱ የሰገዳችሁት ማንኛውም ነገር በቂ ነው። ከዚያ በኋላ ግዴታ አልሆነም። 5ቱ ሶላቶች ብቻ ግዴታ ሆኑ። ግን ይህ ሁሉ ዝግጅት ለምን ነበር? ለሙሐመድ ዓለይሂ ሰላቱ ወሰላም። ያ አዩሃል ሙደሲር፣ ያ አዩሃል ሙዘሚል። ሁለተኛውንና ሶስተኛውን ሱራ ተመልከቱ። ንግግሩ ቀጥተኛ ነበር። አንተ ተከናናቢው ሆይ፣ አንተ የተሸፋፈንከው ሆይ፣ አንተ የተከናነብከው ሆይ። ይህም ማለት ጌታ ነቢዩን ዓለይሂ ሰላቱ ወሰላም በቀጥታ በሁኔታቸው እየጠራቸው እንደሆነ ነው። ኸዲጃ ሆይ፣ የእንቅልፍ ዘመን አልፈዋል። በነጻነት የምንተኛበት ምንም ግዴታዎችና ተግባራት ያልነበሩብን ቀናት አልፈዋል። አሁን ሁኔታው ተለውጧል። ከሌሊቱ ጥቂት ሲቀር ቁም። ኸዲጃ ሆይ፣ ከፊቴ ታላቅ ተልእኮ አለ። ለመተኛት እንኳን ጊዜ የለኝም። ሰማይ በዚህ ወቅት ጥበቃዋ ተጠናከረ። ከመላካቸው በፊት ይመጡ ወይም ይወረወሩ የነበሩት ተወርዋሪ ኮከቦች አሁን ከመላካቸው በኋላም ጨምሩ። ለምን? ሰማይን ለመጠበቅ። ሰይጣናትም ከጆሮ ጠቢነት ታገዱ። ዳግመኛም ሄደው ለማን አቤቱታ አቀረቡ? ለኢብሊስ። እንዲህም አሉት፣ ኢብሊስ ሆይ፣ ሰማይ በከዋክብት ተጠናክራለች፣ በተወርዋሪ ኮከቦች ተመታን፣ ጥበቃዋም እጅግ በርትተዋል። ኢብሊስም እንዲህ አላቸው፣ ሂዱ በምድር ላይ በደንብ ፈልጉ፣ ምን እንደተፈጠረ እዩ። ሰራዊቱንም በምድር ላይ እንዲፈልጉ ላከ። በምድር ላይ እየተዘዋወሩ ሰማይን ሁሉ የቀየረው ክስተት ምን እንደሆነ ለማወቅ ይፈልጋሉ። ኮከቦቹ ያሳድዱናል፣ ይመቱናል። ተወርዋሪ ኮከቦቹ ይመቱናል፣ ያቃጥሉናል። በምድር ላይ ምን ተፈጠረ? ሰይጣናቱ የት እስከሚደርሱ ደረሰ? መካ ውስጥ አንድ ክስተት መፈጠሩን አወቁ። መካ ውስጥ ምን እንደተፈጠረ መፈለግ ጀመሩ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ቆመው እየሰገዱም አገኟቸው። ከዚያም ሙሐመድን ዓለይሂ ሰላቱ ወሰላም በዚህ ሁኔታ ሲያዩዋቸው ወደ ኢብሊስ ሄደው ዜናውን ነገሩት። ሙሐመድ በነቢይነት ተልኳል። ኢብሊስም አለ፣ በምድር ላይ የተፈጠረው ይህ ነው። ሰማይ የተጠበቀችበት ምክንያት ይህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ኸዲጃ ወደ ዲኑ ከገባች በኋላ የአላህን ሃይማኖትና ጥሪ በመካ በድብቅ ማድረስ ጀመሩ። ነቢዩ ሰለዋቱ ረቢ ወሰላሙሁ ዓለይህ አሁን ኸዲጃ ካመነችና ከእርሳቸው ጋር ሰላትን መማር ከጀመረች በኋላ የአላህን ሃይማኖት ማድረስ ይፈልጋሉ። በቤታቸው ውስጥ ነበሩ። በዳዕዋ ሲጀምሩ መጀመሪያ በቤቴ ውስጥ ማን አለ? ለኔ ቅርብ የሆኑ ሰዎች። ቁ አንፉሰኩም ወአህሊኩም አይደለም የሚባለው? ነፍሶቻችሁንና ቤተሰቦቻችሁን ከእሳት ጠብቁ። መጀመሪያ የቤቴ ሰዎች ናቸው። በሌላም ወልአቅረቡነ አውላ ቢልማዕሩፍ፣ ለቅርብ ዘመድም መልካም መስራት ይቀድማል። በቤታቸው ውስጥ አንድ ትንሽ ልጅ ነበራቸው፣ ያጎታቸው ልጅ። ካጎታቸው ላይ ሸክም ለማቅለል ብለው ወስደውት ነበር። እሱም ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ ነው።
በዚያን ጊዜ ዕድሜው 10 ወይም 11 ዓመት ገደማ እንደነበር ይነገራል። ትንሽ ልጅ። ዓሊ ረዲየላሁ ዐንሁ ነቢዩን ዓለይሂ ሰላቱ ወሰላምና ኸዲጃን ሲሰግዱ አያቸውና ተገረመ። ይህ ሰላት ምንድን ነው? ይህ አምልኮ ምንድን ነው? ዓሊ ረዲየላሁ ዐንሁ ለአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አላቸው፣ ሙሐመድ ሆይ ይህ ምንድን ነው? ምን እያደረጋችሁ ነው? እርሳቸውም አሉ፣ ይህ አላህ ለራሱ የመረጠውና መልእክተኞቹን የላከበት ሃይማኖቱ ነው። ዓሊይ ሆይ እጠራሃለሁ። ያጎታቸው ልጅ ቢሆንም በቤታቸው እንደ ወንድም ይኖር ነበር አሉ። ወደ አንድ አላህ ብቻ አጋር ወደ ሌለው እርሱን ብቻ እንድታመልክና በላትና በዑዛ እንድትክድ እጠራሃለሁ። ዓሊይ ረዲየላሁ ዐንሁ ልጅ ቢሆንም ከዚህ በፊት ለጣዖታት በፍጹም ሰግዶ አያውቅም። አላህ ንጹሕ አድርጎታል። አላህ ስብሓንሁ ወተዓላ ከነዚህ ሽርኮችና ርክሰቶች አጥርቶታል፣ አክብሮታል። ነገር ግን ጉዳዩ አዲስ ስለነበር እንዲህ አላቸው፣ ሙሐመድ ሆይ ይህ ከዛሬ በፊት ሰምቼው የማላውቀው ነገር ነው፣ አዲስ ነገር ነው። አባ ጣሊብን ሳላናግር ምንም የሚወሰነው ነገር የለም። አባቴን ልጠይቀው እፈልጋለሁ። ነቢዩ ዓለይሂ ሰላቱ ወሰላም አባቱን እንዲነግረው አልፈለጉም። ገና መሆኑ ነው፣ ማንም አያውቅም። ኸዲጃና ወረቃህ እንጂ ማንም ስለዚህ ዕውቀት ስለዚህ ነቢይነት አያውቅም። ነቢዩም ዓለይሂ ሰላቱ ወሰላም እንዲህ አሉት፣ ከኔ ጋር ወደ ኢስላም መግባት ካልፈለክ ሚስጥር አድርገው፣ ለማንም ምንም አትንገር፣ በራስህ ብቻ አስብበት። ለአንድ ሌሊት ብቻ ቆየ። በማግስቱ ጠዋት በቀጥታ ወደ አላህ መልእክተኛ ዓለይሂ ሰላቱ ወሰላም መጥቶ እንዲህ አላቸው፣ ሙሐመድ ሆይ ምን ነበር ያቀረብክልኝ? ነቢዩም ዓለይሂ ሰላቱ ወሰላም እንዲህ አሉት፣ ከአላህ በስተቀር ሌላ አምላክ እንደሌለ፣ አንድ እንደሆነና አጋር እንደሌለው ትመሰክራለህ፣ በላትና በዑዛ ትክዳለህ፣ ከጣዖታትም ትርቃለህ። ዓሊም ወዲያውኑ አለ፣ አሽሀዱ አን ላ ኢላሃ ኢለላህ፣ ከአላህ በስተቀር ሌላ አምላክ እንደሌለ እመሰክራለሁ። ማንንም አላናገረም፣ ማንንም አልጠየቅም። ዕድሜውም ትንሽ ነው፣ 10 ወይም 11 ዓመት ገና ልጅ ነው። ነገር ግን ይህ ትንሽ ልጅ በኢስላም ሕዝብ ውስጥ ታላቅ ቦታ ይኖረዋል። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ዓሊይን ሰላትን ያስተምሩት ጀመር። ገና ትንሽ ልጅ እኮ ነው። ሱብሓነላህ። አንዳንድ ጊዜ ከእርሳቸው ጋር ወዴት ይወጣ ነበር? ወደ ገደላማ ቦታዎች፣ በተራሮች መካከልና በሸለቆች ውስጥ ይወጣ ነበር። ማንም ሳያቸው ብቻቸውን እዚያ ይሰግዱ ነበር። አባቱም ሆነ ማንም አያያቸው። አንድ ቀን እንደዚሁ በእነዚህ ቦታዎች በእነዚህ ገደላማ ቦታዎች ሲሰግዱ ቆዩ። አንድ ቀን ማን አያቸው? አባቱ አቡ ጣሊብ የነቢዩ አጎት ሲሰግዱ አያቸው። ወደ እነርሱ ሲደርስም እንዲህ አላቸው፣ የወንድሜ ልጅ ሆይ ይህ የምትከተለው ሃይማኖት ምንድን ነው? ይህ አዲስ አምልኮ ነው። ምን እያደረክ ነው? ዓሊይም አለ እንግዲህ። ከዚያም እርሳቸውም እንዲህ አሉ፣ አጎቴ ሆይ ይህ የአላህ ሃይማኖት፣ የመላእክቱ ሃይማኖት፣ የመልእክተኞቹ ሃይማኖትና የአባታችን ኢብራሂም ሃይማኖት ነው። አላህ ለሰዎች መልእክተኛ አድርጎ ላከኝ። አንተም አጎቴ ሆይ ምክር ከለገስኳቸውና ወደ ቅኑ መንገድ ከጠራኋቸው ሰዎች ሁሉ የበለጠ የተገባህ ነህ። ከማንምም በበለጠ ጥሬን ተቀብለህ እንደምትረዳኝም አምናለሁ አለ። ከዚያም አቡ ጣሊብ እንዲህ አለ፣ የወንድሜ ልጅ ሆይ የአባቶቼንና የነበሩበትን ሃይማኖት መተው አልችልም። የአባቶቼንና የአያቶቼን ሃይማኖት መተው ከባድ ነው። ነገር ግን በአላህ እምላለሁ እስካለው ድረስ ማንም የምትጠላውን ነገር ሊያደርስብህ አይችልም፣ ማንም አይቀርብህም። ለዓሊይም አለው፣ ልጄ ሆይ ይህ አንተ ያለህበት ሃይማኖት ምንድን ነው? ዓሊም አለ፣ አባቴ ሆይ በአላህና በመልእክተኛው አምኛለሁ፣ ባመጣውም ነገር አምኝበታለሁ፣ ከእርሱ ጋር ለአላህ ሰግጃለሁ፣ ለአላህ ብዬ ተከትየዋለሁ። አቡ ጣሊብም አለው፣ ልጄ ሆይ ሙሐመድ የጠራህ ለመልካም ነገር ብቻ ነው። ሙሐመድ የጠራህ ለመልካም ነገር ብቻ ነው። ልጄ ሆይ ተከተለው፣ ልጄ ሆይ ተከተለው። አስቡት፣ አጎቱ ይህ እውነተኛ ሃይማኖት መሆኑን ያምናል፣ ያበረታታቸዋል። ግን የአባቶቹንና የአያቶቹን ሃይማኖት መተው አልችልም ይላል። ነቢዩ ዓለይሂ ሰላቱ ወሰላም ዳግመኛ ወደ ቤታቸው ተመለሱ። አሁን በቤት ውስጥ ማን አለ? አንድ አገልጋይ አላቸው። ከእርሳቸው ጋር ለመኖር አባቱንና አጎቱን የተወ። ስሙ ዘይድ ነው፣ ዘይድ ኢብኑ ሐሪሳ።
ሃይማኖቱን እንደገለጹለት ወዲያውኑ ተቀብሎ ገባ። በቤት ውስጥ ደግሞ ሌላ ማን አለ? 4 ሴት ልጆች አሉ። ያ አላህ! በቤት ውስጥ 4 ሴት ልጆች ዘይነብ፣ ሩቅያ፣ ኡም ከልሱምና ፋጢማ ረዲየላሁ ዐንሁን። ቃሲምን ግን አላህ ስብሓንሁ ወተዓላ ወስዶታል። ከአራቱ ሴት ልጆች ፋጢማ በኢስላም ላይ ያደገች ትንሽ ልጅ ናት፣ የሴቶች አለቃ። 3ቱ ቀሪዎቹ ደግሞ ያውቁ ነበር። ወዲያውኑ አባታቸውን ተከተሉ። ቤቱ በሙሉ በአላህ ስብሓንሁ ወተዓላ ሃይማኖት ውስጥ ገባ። አሁን ቤቱ ጸና። ሙሉ ለሙሉ አማኞች ያሉበት ብቸኛው ቤት። ማ ወጀድና ፊሃ ገይረ በይት ሚነል ሙእሚኒን፣ በውስጧም ከአማኞች አንድ ቤት በስተቀር አላገኘንም። እንደተባለው በሎጥ ሕዝብ እንደነበረው ሁሉ አሁን የሙሐመድ ቤት፣ ሚስት፣ ሴት ልጆች፣ ዓሊይ ከነርሱ ጋር፣ ዘይድ ኢብኑ ሐሪታ። አስቡት፣ ይህ ቤት አሁን በእምነት ተሞላ። አሁን ነቢዩ ዓለይሂ ሰላቱ ወሰላም ከቤት መውጣት ይፈልጋሉ። ከቤት ውጭ ከወረቃህ በስተቀር ማንም አያውቅም። ወረቃም ብዙም ሳይቆይ ሞቷል። አሁን ከቤት መውጣት ይፈልጋሉ። ሙሐመድ ሆይ በማን ይጀምሩ ይሆን? ቅርብ በሆኑ ሰዎች፣ ለኔ ጥሩ ጓደኛ በሆኑ፣ ታማኝ በሆኑ፣ አስተዋይ በሆኑና በቁረይሾች ዘንድ በጣም ተወዳጅ በሆኑ ሰዎች ብለው እንደሚመልሱ ግልጽ ነው። ሁሉም ቁረይሾች ይወዱታል፣ ልክ እንደ መልእክተኛው ይወዱታል። ይህ ማን ነው? አቡበክር አስሰዲቅ ረዲየላሁ ዐንሁ ነው። እሱ ዓብዱላህ ኢብኑ ቁሓፋ ነው። እሱ አቡበክር ነው። ምን ያለ ኩራት! የነቢዩ ዓለይሂ ሰላቱ ወሰላም ወዳጅ፣ የልብ ወዳጅ፣ ባልደረባና ጓደኛ ከመላካቸውም በፊት ነቢዩ ዓለይሂ ሰላቱ ወሰላም ወደ እርሱ ሲመጡ እንዲህ አሉት፣ አቡበክር ሆይ። ከነቢዩ ዓለይሂ ሰላቱ ወሰላም እንግዲህ በ2 ዓመት ያንሱ ነበር። በሁለት መካከል ያለው ልዩነት ምንም ማለት አይደለም። ነቢዩ ዓለይሂ ሰላቱ ወሰላም 40 ሲሆኑ አቡበክር ደግሞ 38። ነቢዩ ዓለይሂ ሰላቱ ወሰላም ለአቡበክር እንዲህ አሉት፣ አላህ ልኮኛል። አቡበክርም እንዲህ አለ፣ በምን? እርሳቸውም በሃይማኖት በአንድ አምላክ ማመን ወይም ተውሂድ፣ ከአላህ በስተቀር ሌላ አምላክ እንደሌለና እኔም የአላህ መልእክተኛ መሆኔን በመመስከር እነዚህን ጣዖታትና ቅርጻ ቅርጾች በመተው ልኮኛል። አቡበክር ምን እንዳደረገ ታውቃላችሁ? አልጠየቀም፣ አላጣራም፣ አልተጠራጠረ፣ ለማረጋገጥ ጊዜ ልውሰድ አላለ። ወዲያውኑ ሸሃዳን ተቀብሎ ወደ ኢስላም በመግባት ከሰዎች ሁሉ ፈጣኑ አቡበክር ነበር። ምንም አላመነታም፣ አልተንተባተበም፣ አልጠየቀምም። ነቢዩ ዓለይሂ ሰላቱ ወሰላም ወደ ኢስላም እንደጠሩት ወዲያውኑ እንዲህ አለ፣ እኔም ከአላህ በስተቀር ሌላ አምላክ እንደሌለ አንድ እንደሆነና አጋር እንደሌለው እመሰክራለሁ። አንተም ሙሐመድ ሆይ ከአላህ ዘንድ የተላክ መልእክተኛ መሆንህን እመሰክራለሁ። ለዚህም ነው አስሲዲቅ እውነተኛው ተብሎ የተጠራው። እሱ አቡበክር ነው። በቁረይሾች ዘንድ ተወዳጅ ነጋዴ ነበር። ገንዘብ ነበረው። ራሱን ብቻ ሳይሆን ራሱንና ገንዘቡንም ሰጥቶ እንዲህ አለ፣ የአላህ መልእክተኛ ሆይ እኔ በሙሉ በአንተ ትእዛዝ ስር ነኝ። የምትፈልገውን ነገር ሁሉ ለማድረግ ዝግጁ ነኝ። አንተ በመልእክተኝነት አምኜብሃለሁ። አላህም ብቸኛው አምላክ ነው፣ ከእርሱ በስተቀር ሌላ አምላክ የለም። የአላህ መልእክተኛ ሆይ ከኔ ምን ትፈልጋለህ? እርሳቸውም እንዲህ አሉ፣ በዙሪያህ ካሉ ከምታምናቸው ሰዎች የምትችለውን ያህል አድርሳቸው። አቡበክርም በሰዎች መካከል መንቀሳቀስ ጀመረ። ተወዳጅ ነበርና የአላህን ሃይማኖት በድብቅ ያደርስላቸው ነበር። አሁን ዳዕዋው ተጀመረ፣ ግን በድብቅ። አቡበክር በማን ጀመረ? በሚስቱ፣ በልጆቹ። ሚስቱ ኡሙ ሩማን ወዲያውኑ ወደ ኢስላም ገባች። ልጁ አብዱላህ ወዲያውኑ ወደ ኢስላም ገባ። ልጁ አስማእ ወዲያውኑ ወደ ኢስላም ገባች። ዓኢሻ ገና አልተወለደችም ነበር። ልጁ አብዱራህማን ትንሽ ዘገየ፣ ሊያሳምነው አልቻለም። ቀሪዎቹ ሁሉም ወደ ኢስላም ገቡ። ዓሚር ኢብኑ ፉሃይራ የሚባል አገልጋይ ነበረው። ወደ ኢስላም ጠራውና ወደ ኢስላም ገባ። አቡበክርም ረዲየላሁ ዐንሁ ነፃ ወጣው። ሙሐመድ ሆይ ቤቴ አስተማማኝ ነው። ይህ እንግዲህ ሁለተኛው ቤት ነው። የመጀመሪያው ቤት የሙሐመድ ዓለይሂ ሰላቱ ወሰላም ቤት ነው። ሁለተኛው ቤት የማን ነው? የአቡበክር አስሲዲቅ ቤት ነው። አሁን 2 ቤቶች ውስጥ ኢስላም ሙሉ ለሙሉ ገብቷል።
አቡበክር ከቤቱ ውጭ መንቀሳቀስ ጀመረ። አላህም በአቡበክር እጅ ለኢስላም ለብዙ ክፍለ ዘመናት በጎ ተጽዕኖ ያሳደሩ ታላላቅ ስኬቶችን ፈጸመ። እሱ አቡበክር ስዲቅ ነው። አላህ በአቡበክር ስዲቅ እጆች አማካኝነት ታላቅ ድልን ከፈተ። ኢስላም መጀመሪያ ላይ በማን ላይ እንደተመሰረተ እዩ። አሳቢቁን በቀዳሚዎቹ ላይ። እነዚህ ቀዳሚዎች እነማን እንደሆኑ እዩ። አቡበክር ወደ ኢስላም እንደገባ የቤተሰቡ ሰዎች ወደ ኢስላም ገቡ። ወዲያውኑ ለማድረስ ሄደ። ለማን ነው የሚያደርሰው? አስተዋይ አእምሮ ላላቸው፣ ተፈጥሯቸው ገና ያልተበላሸ መልካም ነገር የሚጠበቅባቸውን ሰዎች ነው። መጀመሪያ ወደ መልእክተኛው ያመጣውን ሰው እንዲህ አለው፣ የአላህ መልእክተኛ ሆይ ሊሰልም የሚፈልግ አንድ ሰው አለ። እርሳቸውም ማን አሉት? እሱም ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ አለ። አላሁ አክበር! ማንን እንዳመጣ እዩ። ዙኑረይን የሁለት ብርሃናት ባለቤት የሚሆነውን ማለት ነው። ለወደፊት ሁለቱን የነቢዩን ዓለይሂ ሰላቱ ወሰላም ሴት ልጆችን የሚያገባው ማለት ነው። ዑስማን ኢብኑ ዓፋንን ይዞ መጣ። ዑስማን ኢብኑ ዓፋን በገንዘቡ ለኢስላምና ለሙስሊሞች ምን እንደሚያደርግ ዑስማን ኢብኑ ዓፋንን አመጣውና በአላህ ሃይማኖት ውስጥ ገባ። ዑስማን ኢብኑ ዓፋን በገንዘቡ ለእስልምናና ለሙስሊሞች ምን እንዳደረገ ብታውቁ። ዑስማን ኢብኑ ዓፋንን አመጣውና ወደ ኢስላም ሸሃዳ ይዞ ገባ በአቡበክር በኩል። አቡበክር አሁንም እየጣረ ነው። ዝም ብሎ ማንንም ሰው አይደለም የሚፈልገው። እድሜው 15 ዓመት የሆነ አንድ ወጣት አየ። ገና በወጣትነቱ መጀመሪያ ላይ ቁም ነገር አሳቢ፣ ጥበበኛ፣ ብልህ፣ ለነቢዩም ዓለይሂ ሰላቱ ወሰላም ያክስታቸው ልጅ ነው። የሶፊያ ልጅ። ስሙ ማን ነው? ስሙ አዙበይር ኢብኑል ዓዋም ነው። አላህ! ይህንን ዙበይር ኢብኑል ዓዋምን እዩት። የመልእክተኛው ዓለይሂ ሰላቱ ወሰላም ወዳጅ፣ ከአስርቱ በጀነት ከተበሰሩት አንዱ። ማን ነው የጠራው? ማን ነው ወደ ነቢዩ ዓለይሂ ሰላቱ ወሰላም ያመጣው? አቡበክር ስዲቅ ረዲየላሁ ዐንሁ ይዞት መጣ። በኢስላም አሳመነው። እንዲህም አለው፣ ሙሐመድን ታውቀዋለህ? ከእርሱ ጋር ብትቀመጥ ምን ይመስልሃል? አንተ ያክስቱ ልጅ ነህ። ወደ ነቢዩ ዓለይሂ ሰላቱ ወሰላም ይዞት ሄደና ዙበይር ኢብኑል ዓዋም በአላህ ሃይማኖት አምኖ እስልምናን ሸሃዳ ይዞ ተቀበለ። አቡበክርም በሰዎች መካከል መፈለጉን ቀጠለ። አብዱራህማን የሚባል ሰው አየ። አብዱራህማን ማን እንደሆነ ታውቃላችሁ? አብዱራህማን ኢብኑ ዐውፍ። አላሁ አክበር! ከአስርቱ በጀነት ከተበሰሩት አንዱ ነው። ማን ነው ያመጣው? አቡበክር ስዲቅ። ወደ አላህ መልእክተኛ አመጣውና እስልምናውን አወጀ። በሰዎች መካከል ፈለገ። ሰዓድ የሚባል ሰው አየ። ብልህ፣ አስተዋይ፣ ጠንካራ፣ በመካ ከሚታወቁ ሰዎች አንዱ። ሰዓድ ማን ነው? ሰዓድ ኢብኑ አቢ ወቃስ። ሰዓድ ኢብኑ አቢ ወቃስ በጀነት ከተበሰሩት ውስጥም አንዱ ነው። አጂብ! አዎ በጀነት የተበሰረ ማን ነው ሄዶ ይዞት የመጣው? አቡበክር። የአቡበክር ምርጫ ዝም ብሎ ማንንም አልነበረም። ሰዓድ ኢብኑ አቢ ወቃስን በኢስላም አምኖ ወደ አላህ ስብሓንሁ ወተዓላ መልእክተኛ አመጣውና በአላህ ሃይማኖት አምኖ ሸሃዳ ይዞ እስልምናን ተቀበለ። ጦልሓን አየ። ስብሓንላህ! ጦልሓም ከአስርቱ በጀነት ከተበሰሩት አንዱ ነው። አዎ ከአስርቱ በጀነት ከተበሰሩት ከምርጥ ሰሓቦች አንዱ። ማን ነው የመረጠውና ወደ ኢስላም ለመጥራት ያሰበው? አሁንም አቡበክር። ለዚህም ነው አቡበክር ስንል ዝም ብሎ ማንም እንዳልሆነ የምንናገረው። አቡበክር በጀነት የተበሰሩትን አመጣ። የሃይማኖትን ምሰሶዎች አመጣ። አቡበክር ይህንን ሃይማኖትና ይህንን መልእክት ወደ ዓለማት የሚሸከሙ መሪዎችን አመጣ። ማን ያመጣቸው? እነዚህን አምስቱንም ያመጣቸው አቡበክር ስዲቅ ረዲየላሁ ዐንሁ ነው። ብቻም አይደለም፣ አቡበክር ገንዘብ ነበረው። ከኢስላም ጅማሮ ጀምሮ ይህንን ሃይማኖት ለማሰራጨትና ለማድረስ ያወጣው ነበር። አቡበክር በቁረይሾች ዘንድ ተወዳጅ ነበር። ለዚህም ነው ሲናገር ጎሳውን በኑ ተይም የሚታወቅና ማንም የማይቀርበውም ስለሆነ ሰዎች ቃሉን ያከብሩት ያደንቁትና ዋጋም ይሰጡት ነበር። ኢስላምን በዝግታ ቀስ በቀስ መስፋፋት ጀመረ። እርግጥ ነው ቁረይሾች ይሰሙ ነበር አዲስ ሃይማኖት እንዳለና ሙሐመድ ይህንን ሃይማኖት እያሰራጨ እንደሆነ ዜና ይደርሳቸው ነበር።
ነገር ግን ለእነርሱ የሚለውን ይበል ብለው ትተውት ነበር። ዘይድ ኢብኑ ዐምር ኢብኑ ኑፈይል ጣዖቶቻቸውን ያጠቃ ነበር። ምንም አይሉትም ነበር፣ ምክንያቱም አንድ ሰው ነው፣ የሚለውን ይበል ብለውታል። ወሳቢቁነ አሳቢቁን ኡላኢከ አልሙቀረቡን ፊ ጀናት ናዒም። እነዚያም ቀዳሚዎቹ ናቸው፣ እነዚያ በአላህ የተቀራረቡት ናቸው፣ በመደሰቻ ገነቶች ውስጥ ናቸው። ከመልእክተኛው ዓለይሂ ሰላቱ ወሰላም ጋር እንዴት ይገናኙ ነበር? ሃይማኖቱን እንዴት ይማሩ ነበር? በልባቸው ውስጥ እምነት እንዴት ተሰረጸ? ለምንድነው እነዚህ ሰዎች በኋላ የኢስላም ምሰሶዎች የሆኑት? ለመልእክተኛውና ለነዚህ ጥቂት ሰዎች ታላቅ ታሪክ አላቸው። ኢንሻአላህ በሚቀጥለው ክፍል እናውቀዋለን። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።